አሁንም ስራ ላይ ተማሪ ነኝ ቢል የሁለቱም ሰዓት የሚስተካከልበትን ይፈልጉና ለልጆቹ ዴኬር ወይንም ደግሞ አብረው እንኳን ባይኖሩ ተነጋግረው አንደኛው በሽሽት አንደኛው ደግሞ አርገው መጀመሪያ እዚህ ቤት የተነጋገሩት ይሄ ነው። ጸቡም የመጣው በዛ ነው። እንደዛ አርገው ነው የሚለያዩዋቸው። ካልሆነ ግን ከሁለቱም ልጆቹ ሊነጠቁም ይችላሉ። ካልሆነ እናት እኔ ብቻ እችላለሁ ትችያለሽ ካልሆነ ደግሞ ጠቅለል አድርገው ለእናት ይሰጣሉ። አይ ካልሆነ ለአባት ይሰጣል። ስለዚህ ይህንን ደግሞ የሚያደርገው መንግስት ነው። እኛ መሰረዝ አንችል፣ መደለዝ አንችል፣ ምን ማለት አንችል። አንደኛ የተቀማም ነገር የለም፣ የተጣለም ነገር የለም። ያ አይ ትምህርትሽን አቁሚና ስራሽን አቁሚና ያ እናት ነሽና ለልጆችሽ ብቻ አድርጊ አንዴ ትምህርቷን ትሄዳለች። ያ ነገር ግን እኔም አልችልም፣ አይቻልም። መክፈል አለበት ለልጆቹ ዞግርሽት መክፈል አለበት። ያንን ይጠይቃሉ። ማን ነው ዞግርሽት የሚከፍለው? ለልጆቹ እንታልት ማን የሚከፍለው? እሱ ዞግርሽት ስላለው ማለት ምን ይባለው? አባት ስለሆነና መብት ስላለው ለልጆቹ የሚከፈል ነገር ማን ነው የሚከፍለው ብለው ይጠይቋቸዋል። ለዛ ደግሞ ማረጋገጫ የማይከፍል ከሆነ ደግሞ ይሰረዝና ለእናት ብቻ ነው የሚሰጠው። ስላልከፈል ምንም ነገር ስላላረገ ለእናት እናትም ዘሴም ለሁለቱም ህጉ አንድ ነው። በሁለቱም እያወሩ ማሳደግ ይችላሉ። እሱን ለምዳቸዋል። ሌብነት በኋላ ላይ ስሬን ተውስ። ሁለቱም እያወሩ ማሳደግ ይችላሉ። እንዴት ሳይከፍል ይሄ እንዳበሻው ከመንግስትም ከዚህም እየተቀበለ መጥፎ እኮ ነው እሱ። ብዙ እኮ የአበሻ ሴቶች እኮ የሚያደርጉት እኮ ያንን ነው። ወንዱ ግን አያውቅም። እኔ በዚህ በኩል 100 ብር ሰጥሻለሁ፣ በዛ በኩል መንግስት ከዛ ጠቅልሎ ይልክለታል። የ20 ዓመት የ30 ዓመት ወይ ደግሞ ልጁ 18 ዓመት ሲሞላው እሱ እኮ እዚህ 100 ብር እኮ ሰጥቷል። ከዛ ሚስት ተዋሻል። ስንት ብር ሰጥቶሻል? 200 ብር ሰጥቶኛል፣ ፈርሚ ማስረጃ አምጪ ብሎ ነገር የለም። ጠቅለል ያደርግልህና እሷን 100 ብሯን እዚህ ተቀብላለች በወር ወይ 200 ብሯን ያ ከዛ መንግስት የሆነ ሰዓት ላይ አንተ ልክ የሆነ ነገር ልስራ ወይ የሆነ ነገር ላርግ ስትል የልጁን እዳ የ18 ዓመት ጋማ ይላል። ለዚህ ነው የምትበሩት፣ የምትከንፉት፣ ገደል ውስጥ የምትገቡት። that's why ስለዚህ ልጅቷ ደግሞ ይሄ እናንተ እንደምታያቸው ይሄ ተራ ከአሳ ጋራ የመጣች ልጅ አይደለች፣ ወይንም በስነ ስርዓቱ እዚህ የተማረች ልጅ ናት። ስለዚህ ይሄ ነገር እዳ እንዳያመጣና ክሊር በሆነ መንገድ በህግ በኩል ራሱ ነው እንዲሄድ ያደረገው። ደግሞ ራሱ ነው እንዲሄድ ያደረገው። አትሊስት ጊዜ ነበረ፣ የተወሰነ ጊዜ ነበረ። ራሱ ቤት ፈልጎ አግኝቶ ስራ ይዞ እኔም ስራ ይዣለሁ እንዲህ ነው ቤት that's good። የሚካፈሉትን ይካፈላሉ። ልጆቹን እኔ ይዝላቸዋለሁ ትንሽ ጊዜ። እኔ በዛ ምንም ችግር አልነበረብኝም። ግን ራሱ ነው ለዚሁ ላይ ያበቃው ራሱ። ግን የሚፈረደው ማን ነው? በእኛ ላይ የምንሰደበው ማን ነው? እኛ። እሱ ያም እኮ አይደለም እዚህ ውስጥ ያመጣው። በነገራችን ላይ በልጆቹ እንትን ማለት እኮ እሱ እኮ ያንንም እኮ ደስ ብሎታል እኮ። ለምን መሰላችሁ? አልከፋውም እኮ በልጆቹን ራሱ እኮ በመያዝ። ምክንያቱም ልጆቹን እሱን በእንደዚህ ተፈቅዶለት መያዙ እኮ አልከፋውም እኮ። እሱ የከፋው የቤቱ ጉዳይ ነው። ልጆቹ እኮ ከሄዱ እኮ ሳምንት እኮ አልፏቸዋል። 2 ሳምንት እኮ ሆናቸዋል። ለምን አሁን ወጣ? አልከፋውም እኮ። ምክንያቱም ለእሱም ግልግል ነው። ልጆቹን ይይዛል፣ ዩቱብን ይሰራል። በቃ እሱም ተገላገለ ከመንግስት ጭቅጭቅም ከምንም። ዩቱብን ይሰራል፣ ብሩን ይካፈላል። ምናልባት በሌላ ነገር ሊጣሉ ይችላል። እሱ ያናደደው ያ አይደለም። እውነት እግዚአብሔር ምስክሬን ያ አይደለም። የቤቱ ጉዳይ ነው ያናደደው። ጨስ ያደረገው ባንዴ ዱብ ሲልበት ጨስ ብሎ ወጣ። ችግር የሆነው ያ
እንጂ እኮ የልጆቹ ጉዳይ እኮ አይደለም ያናደደው። ቢያናደደውማ እኮ ስንት ጊዜው ናቸው? አሁን እኮ 3 ሳምንት እኮ ናቸዋል። አሁን ዓርብ ዕለት እንደዚህ ይናደዳል? 2 ሳምንት በሙሉ ይዟቸው 10 ቀን 2 ሳምንት 10 ቀን ይዟቸው አሁን ባንዴ እንዲናደዳል? አይደለም። እሱ ሲያልመው የነበረው ያለው ነገር በሙሉ ትወድቃለች እንዲህ ትላለች የተባለው ነገር በሙሉ ሲባልበት ጊዜ የዛኔ ያለ ታዲያ አም ሶ ሶሪ ምንም ልንረዳህ አንችልም። ያናቱ ልጆቹን ይዞ ዩቲዩብ ይሰራል። እናንተ ደግሞ አጫፋሪዎች አላችሁ እንትን ብላችሁ እኮ ዋይ ያላችሁ እኮ አብራችሁ ብታረጉት ለሱ እኮ አንደኛ ሁሌ አይዛቸው። እኛ ግማሽ እንይዛቸዋለን፣ እሱ ግማሽ ይዟል። ሁሌ እኮ እኔ እኮ ልጆቹን ይዞ ስትሉ ኧረ አይደለም ጋይስ፣ አሁን ይመጣሉ እኮ። አሁን ደግሞ እኛ ጋር ደግሞ ወይ ለ2 ሳምንት ወይ ለ3 ሳምንት ይመጣሉ፣ እሱ ጋር 2 ሳምንት ይመጣሉ። አትሳሳቱ፣ እንትን አትበሉ። እሱ ብቻ የሚያሳድግበት ምንም ነገር የለው፣ መብትም የለውም፣ አይችልም። አትሸወድ። እሱን ያቃጠለው አለቀ፣ ሌላ ነገር የቤቱ ጉዳይ ያ 50-50 ነው። 50-50 ነው የተሰጣቸው። ጣሉብኝ ሄዱ እንደዚህ ሆኑ። ነው ውሸት 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 አይዋሽ፣ ውሸት ነው። እሷም እኮ አትችልም ልጆቹን እኔ ስራ ስላለኝ ትምህርት ካለኝ ካለች ጠቅልላ መስጠት አለባት ለሱ። ከዛ መክፈል አለባት። ግን አሁን መክፈል አትችል። ምክንያቱም ተማሪም ናት፣ ሰራተኛም ናት። ያ መንግስት ያቆምላታል፣ ሁለት ስለምትማርም ስለምትሰራ። እሷም አትችልም። እኔ ካለች ፈርማ አጠገባቸው እንዳትደርስ። ልክ እንደዚች እንደ እብዷ ማለት ነው። ልክ እብዷ እኮ በዛ እኮ ነው። ለእሷ ለእብዷ እንኳን እኮ ፍርድ ቤት እኮ ፈቅዶላታል። ለእብዷ ራሱ እኮ ፍርድ ቤት ፈቅዶላታል። ስለዚህ አይቻልም። ህግ ነው ይሄ፣ የህግ ሀገር ነው። ኢት ኢዝ ኖት ኢትዮጵያ አይደለም፣ የህግ ሀገር ነው። ስጦታ ነው የተሰጠው። ሰደብከኛ እና ግባ አንተ። ቆይ አንተ ወልጋዳ ይልልህ ጋር አሉ ጂጂ የኔ ኮርስ